አደይ ምን ገጠማት? አደይ እንግዲህ አባቷ ለሌላ ሰው ሊድራት ከሀገርም ጠፍታ የመጣችው ይሄንን ሽሽት ነበረ። ለማታውቀው ሰው ያለ ፍላጎቷ ሊድራት ማለት ነው። ድሮ በቀረ ባህል አሁን ማንም እንደዚህ የሚያገባ የለም ይመስለኛል በነገራችን ላይ ና ያው ተዋውቀው እንጂ እንደዚህ በግዴታ ልጅህን ለልጅ የለም ማለት ነው። እና አደይ ደግሞ ያንን አልፈለገችም እና ወደ ከተማ ሸሽታ መጣች። እናም እዚህ እየሰራች እንግዲህ እህቷንም እናቷንም እየጦረች ትገኛለች። አባቷ ደግሞ ከቀን ወደ ቀን እሷኑ ፍለጋ እየፋተነ ይገኛል። አሁንም ትናንትና ባለፈ ጊዜ የሆነ የተሳሳተ ቤት ተሰጥቶት ነበረ። አደይ የለችም እዛ ቤት። ከዛም አሁንም አደይ የምትሰራበት ተገኝቷል ተብሎ ጥቆማ ደርሶት መጣ ፍለጋ አደይ። ስለዚህ ከዚህ ቤት መውጣት አለብኝ፣ አባቴ እዚህ እንዳለው አውቋል። እናም እዚህ መጥቶ ካየኝና አለያም ወስዶ ለሌላ ይድረኛል፣ ካልሆነም ደግሞ ይገለኛል አለች። እና ከዚህ ቤት ለጊዜ ዞር ማለት አለብን ብላ እነ ሄላ ቤት ሄደች። እነ ሄላ ቤት ሄዳ እዛ ቁጭ ብለው እያሉ እንግዲህ ከዛም ናሆሌ ሊያጽናኑ ናሆሌ ጋር ሄዱ። ከዛ ፍቅር ደግሞ የፍቅር ውሸት መቼም እንደቀጠለ ነው። አቤት ፈጣሪ! ኧረ ተይ አንቺ ቅስፈታም የሆንሽ ልጅ፣ የእውነት ውሸቷ ደግሞ ሌለኝ መሰራው ላይ እንደው እየፈሰሰ ውሃ ታነሻለች። ፍቅር እንደው አንድ ነገር ስትሰራች ተላቅም እዛ ቤት ውስጥ እንደው መቼም እንዴ አደይ ኤላ ቤት ገብታለች። ባርኮቴ እንኳንም መጣህልኝ፣ እኔን ብቻዬን ጥለውኝ እዚህ የቤቱን ሁሉ ነገር ላይ ጥላ አደይ ስራ መስራት ካቆመች በጣም ቆይታለች። እናም ሌላ ሰራተኛ ማምጣት አለብን። አደይ ኤላ ቤት ገብታለች፣ ቤዛም እንደሆነች እያለች ለእናቷ ሁሉንም ነገር እየነገረቻት እያለ ባርኮቴ ከኋላው ቆሞ እያዳመጠ ነበር። ከዛም አንቺ ምን ማለትሽ ነው? የቤዛን መምጣት ለምንድን ነው ለማየ የምትነግሪያት አላት። ቆይ ማየ እዛ ያለችበት ጭንቀት ለራሷ ይበቃታል፣ አታስቢላትም እንዴ? እንዴ ባርኮቴ መጣህ እንዴ? እንኳንም መጣህልኝ። እኔ እኮ እዚህ ተሰቃየው ብቻዬን፣ ወንድሜ ባይተዋር አደረጉኝ በገዛ ቤቴ። እንዴ እኔ እኮ ሁሉም ሰው እያዘዘኝ አደይ ስራ መስራት ካቆመች በጣም ቆይታለች፣ ኤላ ቤት ገብታለች። ቆይ አደይ ደግሞ ምን ሰራለች ኤላ ቤት? አላውቅም። ቆይ ሊሊ ሲላት ሊሊማ የጊዜ ዘመንም የላት ኤላ ጋር ከተመለሰች ቆየች እኮ። እንዴ ዴቭ እዚህ ቀጥሯት አልነበረ እንዴ ሊሊን ሲላት አይ የመቼን እሱ ቆይቷል አለችው። አይ ለማንኛውም ሁላቸውም ሲመጡ አጣርቼ ነው ውሳኔ መወሰነው እንጂ አሁን መወሰን አልችልም ማለት። አንተ መቼም ድሮ እኔን አታምነኝም፣ እኔ እህትህን አታምነኝም እንዴ አለች። አላምንሽም አላት። ከዛም ለቤዛ ደወለላትና ቤዛ እነ ናሆል ቤት ነበረች። እየሮጠች መጣች። ከዛ ስትመጣ ባርኮቴ መጣህ እንዴ ስትለው አዎ መጣው። የት ሄዳችሁ ነው ሲል ይወጣ ብለን ነበር አለችው። ናሆል ጋር ሄደና አላለችው። ከዛም ፍቅር ያለች ነገር እውነት ነው ደግሞ ምን አለች? እቺ ውሸታም እህት አለችው። የቤቱን ስራ የምሰራው ሙሉ እኔ ነኝ አለች። ምን? አዎ እና አመንካት አለችው። እኔማ እናንተን ጠይቄ ያጣራለሁ ብዬ እንጂ እሷ በጣም ብዙ ነገር ነው የነገረችኝ። አደይ ሲላት አደይ ኤላ ቤት ነው ያለችው፣ ግን ደግሞ እንደምታውቀው ስራ ምንም ነገር እየሰራች አይደለም። ፍቅር አውቃ ነው፣ ውሸቷን እየዋሸች ነው። ስራውን የምትሰራው አደይ ነች አለቻት ቤዛ አለችው ለባርኮቴ። ስለዚህ ፍቅር ያለችው ነገር ውሸት ነው አለ። አይ አንተ አመንካት እንዴ? እህትህን አታውቃትም እንዴ? ምናምን አለች ማለት ነው። እንግዲህ ፍቅር ውሸቷ ከቀን ወደ ቀን እየጨመረ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድነት የከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ፍቅር ድጋሚ ታግታለች ማለት ነው። እሷስ ያንሳታል። አሁን ለአደይ ሌላ ጉድጓድ እየቆፈረች እያለ እንግዲህ ለራሷ ወጥመድ ውስጥ ገብታለች ማለት ነው። እንግዲህ አደይ አባቷ እነ ናሆል ቤት ቁጭ ብለው እያለ ናሆልን እያጽናኑ እያለ እህቷ ደወለችላት ብርሃን። ከዛም አደይ እንዳትፈሪም እንዳትጨናነቂም አባቴ የተሰጠው ጥቆማ ሌላ ቤት ነው እና ተመልሶ ወደ መዚህ መጥቷል አለቻት። አደይም በጣም ደስ አላት። እናም እነ እንትና ይሄ ማን ነው ዳይመንድ አደይ በቃ እዚሁ ቁጭ በይ ናሆል ጋር እዚህ ማንም አያይሽም እሺ ለጊዜው አላት። ዴቭ ደግሞ እንዴት እንደዚህ ትላለህ? ምን ማለት ነው? እንዴት እዚህ ትሆናለች አደይ አለ። ምን ችግር አለው ተቀመጥ እዚህ አለ። እንዴ ቆይ እናንተ ዝም በሉ እስቲ፣ እናንተ ምጨቃጨቃላችሁ? አደይ እኮ ለራሷ ለህይወቷ ራሷ መወሰን ትችላለች አለ ናሆል። ከዛም እንደዛ እያለች እያለ እየተባባሉ እያለ ዴቭ እና ኪንጎ ሊደባደቡ
ቆይ አንተ ልጅ ስለ አደይ እንዳታወራ አላልኩህም እንዴ? አለማውራት አልችልም፣ ምክንያቱም እወዳታለሁ። አንተ ደግሞ እዚህ ጋር አይመለከትህም አለው። እናንተ ሰዎች ግን ምን ይሻላቸዋል አለ። ከዛም እህቷ ስደውልላት ደስ አላትና በቃ ወደዛው እንደነ ባርኮት ቤት እመልሳለሁ፣ ግን ደግሞ እዛ ልመለስ እንጂ እትዬ እስከምትመጣ እንጂ እዚህ ቤት አልቆይም። እኔ ከዚህ በኋላ ፍቅር እንደዚህ እያሰቃየችኝ እዚህ ቤት ለደቂቃ እንኳ መቆየት አልችልም። እትዬ ስትመጣ አደራዬን አስረክቤ ሄዳለሁ አለች። ዴቭ ደግሞ እኔን ለማን ጥለሽ ነው የምትሄጂው አላት። አይ ዴቭ፣ ለምን እኔና አንቺ ተከራይተን አንድ ላይ አንኖርም? በቃ አንድ ላይ እንኖር አለ። ስንቴ ልንገር፣ አንተ አይገባህም እንዴ? እኔና አንተ አንድ ላይ መሆን አንችልም። በቃ የእንደዚህ አይነት ሀሳብ የለኝም፣ ተስፋ ቁረጥ አለችው። እሱ ደግሞ ምንም በቃ ግግም ብሏል። እሷም ደግሞ ምንም ፍቅሩ ልትቀበለው አልቻለችም። እሷ ሰርታ ቤተሰቦቿን ለማኖር ብቻ ነው የምትፈልገው አሁን ላይ ማለት ነው። ዴቭ ደግሞ ፍቅር አጃጅሎታል ጨርሶ ማለት ነው። ልትረዳው አልቻለችም። ያው ተስፋ አልቆርጥም ብሎ በራሱም እየተበሳጨ ይገኛል። ከዛም ለባርኮቴ ነገረው። አደይስን ባርኮትና አደይ ደግሞ አይነጋገሩም፣ ባይዘወይ አይነጋገሩም። ባርኮቴም ከዴቭ ጋራ ስለማያት እየተናደደ ቅናት ነው መሰለኝ ያው እየተነጋገሩ አይደለም። አደይም አታናግረውም ዴቭን ማን ነው ባርኮቴ። እንግዲህ በቃ ወይ ካልሆነ እኔ አናግራታለሁ አለ ዴቭ። ባርኮቴ አይ ተዋት ባርኮት፣ አንድ ሰው በግዴታ አፍቅርኝ ማለት አይቻልም ራሷ ልቧ እንትን ካላላት በስተቀር፣ ስለዚህ ተዋት። ግን እኔ መቼም ተስፋ አልቆርጥም በአደይ አለ። አዎ ወንድሜ አይዞህ በቃ ተባባሉ። እነሱ ይሄን እያወሩ ያለ ያቺ ኦረር አለ። ኦረር እኮ ነው ያለው ዳይመንድ፣ እውነቱን እኮ ነው። ቤዛን ከፎቅ ወረደች። የት ልትሄጂ ነው ሲላት ትንሽ ወክ ላድርግ ብዬ ነው አለች። እሺ በቃ እናንተ ወክ አድርጉ፣ እኔም ገብቼ አረፍ ልበል አለ ዴቭ። አይ ሂጂ ሂጂ በቃ ወክ አድርጊ፣ እኔም ገብቼ ማረፍ አለብኝ አለ ባርኮቴ። ጥሏት ሄደ። ከዛ ቆመችና እስቲ አሁን ማን ነው አብረን ወክ እናርገለው የሆኑ ዋርክንክ ነገሮች አለች። ከዛ ጥላው ሄደች። እንግዲህ ቤዛ ሄላን ገንዘብ የምትቀበለው የእናቷ ቤት በአራጣ ተበድሮ ሳይሆን እሷ ገንዘብ ነው የምትፈልገው ኤላን የራሷ ለማድረግ። ሊሊን አሳግታ ሊሊን፣ አደይን፣ ፍቅርን አሳግታ እሷ ኤላን በእጇ ማስገባት። ከባርኮትም ገንዘብ ተቀብላ ከኤላም ገንዘብ ተቀብላ ለናሁል ልትከፍለው ነው። ናሁል ደግሞ ካሁን በኋላ በአደይና በዚች በልዩ በጭራሽ አይደራደርም። በጭራሽ ከአንዴ ሁለቴ ሶስቴ ነግሯታል። ባገኛት ቁጥር አደይና ሊዲያን እየተንከባከብሻቸው ነው አላት። እኔ ስታይኝ ሰራተኛ መስላለሁ እንዴ? እኔ እኮ ቤዛ ነኝ። ምን ስራ ጠፋብኝ ብዬ ነው ሰራተኛ የምንከባከበው? አንቺ አደይን አንድ ነገር እናገራለሁ ብትይ ከዚህ ከቆሞ ፖል ጋር ነው ማጋጭሽ አላት ዳይመንድ። ሄደት እዛ ሄ ደግሞ ምን ይመስላል አለችው። አንቺ እኔ እቺ ወራሪ መሰለች ልጅ ብሎ በጥፊ ሊዘጋት ሲል ናሁል መሀላቸው ገባ። እንግዲህ ናሁል ማነው ኤላ ደግሞ ሞኙ ገንዘብ ሊሰጣት ለእናቱ ደውሎ እምናዬ ገንዘብ እኔ ጋር ባለው ገንዘብ ቤት ልገዛ ፈልጌ ነበር አላት። ቤት ምን ይሰራል? ያለው ቤት ይበቃል፣ ቤት እንዳትገዛ አለችው እናቱ። እናም እሱ የነ ቤዛን እናት ቤት ሊገዛ ነበረ፣ ግን ውሸቷን ነው እሷ ማለት ነው፣ አውቃ ነው። ስለዚህ ሊሊን አማከራት። አንተ ግን ምን ሆነሃል? አውቃ ነው ብያለሁ፣ አሰማም እንዴ? ቆይ አንተ ቤዛን እስከዛሬ እንዴት ነው ማታውቃት? አውቃ ቢሆንስ እንዴት ልትዋሽኝ ትችላለች አለ። አንተ እንግዲህ በምን ቢነገር እንደምሰማ አላውቅም። ለማንኛውም ተረጋጋ። ሲቀጥል ደግሞ ማጣራት አለብን አለችው። ሴት እኮ ብላተኛ ነች የሚባለው የእውነት። ከዛም እሺ አለ። ግን እንዴት አለ። እሱ ለእኔ ተዋዋለች። ከዛም ኤላ እና ሊሊ ተያይዘው እነ ባርኮቴ ቤት መጡ። ከዛም ሲጠሯት የለችም። ባርኮቴን እየፈለጉት ነበር። ባርኮት መኝታ ቤት ነው። ቤዛ ቁጭ ብላለች። ባርኮቴ የት ነው ያለው ሲል ባርኮቴን ለምን ፈለግሽው አለቻት። ፈልጌው ነው። ምን ነው? አዎ ለምን ፈለግሽው አለ ዴቭ። አይ ቤዛ ከኤላ ገንዘብ ፈልጋ ነው። የምን ገንዘብ? የእናቷ ቤት በአራጣ ሊሸጥ ስለሆነ እሱ ውሸት ይሁን እውነት ለማጣራት ነው የመጣሁት አለች። ፍቅር አፈጠጠች። አሁን እዚህ ጋር ያው ባርኮቴም ነገ ዛሬ የሚላት አውቆ ነው እንጂ ገንዘብ አጥቶ አይደለም። ልጅቷ አውቃ ህይወቱ ላይ እየተጫወተችበት ነው። ባርኮትን ሲጀመር አታፈቅረውም።
ፍቅር ደጋግማ ተናግራለች ይህንን ነገር ማለት ነው። አንቺ ወንድሜን አታፈቅሪውም አውቀሽ እያስመሰልሽ ነው ብላታለች። እውነቷን ነው። በዚህ እንኳን እረዳታለሁ ፍቅርን ማለት ነው። እሷ ኤላን ነው የምትፈልገው። ኤላንም የምትፈልገው ለገንዘቡ ሀብታም ስለሆነ ብቻ እንጂ ለሌላ ነገር አይደለም። ገንዘብ ብቻ ነው የምትፈልገው ቤዛ የምትባለው ሴትዮ ማለት ነው።